ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት መስራታ ነው ማለት ነው። አማርኛ ቃላት መስራታ የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉ። አሁን ረጋ ብዬ እያነበብላችሁ ሄዳለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ተከታተሉኝ። ቀጥታ እያነበብን እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? በቀጣይ በቀጣይ ይላል። በቀጣይ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ጣ ከቤተሰቦች አራተኛ ፊደል፣ ይህ ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በቀጣይ በቀጣይ የሚለውን ቃል ማግኘት እንችላለን። ከዚያ ደግሞ ምን ይላል? ድህነት ድህነት ይላል። ድህነት የሚለውን ስናይ ድ ማለት ከደ ቤተሰቦች ስድስተኛ ፊደል ነው። ህ ደግሞ ከሀ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድህነት ድህነት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዙፋን ዙፋን ይላል። ዙፋን የሚለውን ስናይ ዙ ማለት ከዚ ቤተሰቦች ሁለተኛ ፊደል ነው። ፋ ከፈ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዙፋን ዙፋን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ፈቃደኛ ፈቃደኛ ይላል። ፈቃደኛ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ቃ ከ ቤተሰቦች አራተኛ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈቃደኛ ፈቃደኛ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? መስኖ መስኖ ይላል። መስኖ የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ኖ ከነ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መስኖ መስኖ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? በርበሬ በርበሬ ይላል። በርበሬ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ሬ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በርበሬ በርበሬ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ድርጅት ድርጅት ይላል። ድርጅት የሚለውን ስናይ ድ ማለት ከደ ቤተሰቦች ስድስተኛ ፊደል ነው። ር ከደ ቤተሰቦች ስድስተኛ ፊደል፣ ጅ ከጀ ቤተሰቦች ስድስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድርጅት ድርጅት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጤንነት ጤንነት ይላል። ጤንነት የሚለውን ስናይ ጤ ማለት ከጠ ቤተሰቦች አምስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጤንነት ጤንነት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሰቀለ ሰቀለ ይላል። ሰቀለ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ ለ ከለ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰቀለ ሰቀለ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ቡድን ቡድን ይላል። ቡድን የሚለውን ስናይ ቡ ማለት ከቤተሰቦች ሁለተኛ ፊደል ነው። ድ ከደ ቤተሰቦች ስድስተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቡድን ቡድን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጨፈረ ጨፈረ ይላል። ጨፈረ የሚለውን ስናይ ጨ ማለት ከጨ ቤተሰቦች የመጀመሪያ ፊደል ነው። ፈ ከፈ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጨፈረ ጨፈረ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ብቃት ብቃት ይላል። ብቃት የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ቃ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ብቃት ብቃት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ድንኳን ድንኳን ይላል። ድንኳን የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣
ኳ ደግሞ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድንኳን ድንኳን የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሹራብ ሹራብ ይላል። ሹራብ የሚለውን ስናይ ሹ ማለት ከሸ ቤተሰቦች ሁለተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹራብ ሹራብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ተረኛ ተረኛ ይላል። ተረኛ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከረ ቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ተረኛ ተረኛ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ውጤት ውጤት ይላል። ውጤት የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ጤ ደግሞ ከጠ ቤተሰቦች አምስተኛ ፊደል፣ ት ከጠ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውጤት ውጤት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ግንባታ ግንባታ ይላል። ግንባታ የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንባታ ግንባታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዘመን ዘመን ይላል። ዘመን የሚለውን ስናይ ዘ ማለት ከዚህ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘመን ዘመን የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደርጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ አድርጋችሁ አንበባችሁ ከጨረሳችሁ በኋላ ደግሞ እነዚህን ከላይ የጻፏቸውን ፈጠን ፈጠን እያላችሁ ማንበብ አለባችሁ ማለት ነው። ፈጠን ፈጠን ብላችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ። ስለዚህ አሁን እኔ ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁኝ ተከታተሉ። ኦኬ ከዚህ ላይ ምን ይላል? በቀጣይ ድህነት፣ ዙፋን፣ ፈቃደኛ፣ መስኖ፣ በርበሬ፣ ድርጅት፣ ጤንነት፣ ሰቀለ፣ ቡድን፣ ጨፈረ፣ ብቃት፣ ድንኳን፣ ሹራብ፣ ተረኛ፣ ውጤት፣ ግንባታ፣ ዘመን። እንደዚህ እያላቃችሁ ደግሞ ማንበብ አለባቸው ማለት ነው። ታነባላችሁ። በመጀመሪያ ረጋ ብላችሁ ታነባላችሁ። ከዛ ደግሞ ፈጠን ፈጠን እያላችሁ ታነባላችሁ። እዛ ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ አለባችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።